ሰላም እንዴት ናችሁ ቤተሰቦቼ ቻናላችን ቤተሰቦች በዚህ ቪዲዮ ደግሞ ይዤላችሁ የመጣሁት ከፓርት 3 ፓርት 1 ወይም ደግሞ ንዑስ ፓርት 1 የቀጠለ ፓርት 2 የጃፓን ኢኮኖሚ ላይ ያተኮረውን ፓርት ነው ይዤላችሁ የመጣሁት the Japanese system of development capitalism እንግዲህ ጃፓን ሲስተም በባለፈው ቪዲዮ ያው እንደምታውቁት የአሜሪካን አይተናል so the Japan system of developmental capitalism እንግዲህ የጃፓንን ደግሞ ዴቨሎፕድ እንድትሆን የረዳትን ሲስተም ደግሞ ወይም ደግሞ ገቨርንመንቷና ኢኮኖሚዋ ምን አይነት ኢንተራክሽን ነበረው ወይም ደግሞ አለው የሚለውን በዚህ ቪዲዮ የምናየው ይሆናል ማለት ነው at the end of second world war Japan focused on making the economy self-sufficient and advancement of technology in order to catching up with the West. እንግዲህ ጃፓን እንደሚታወቀው በሁለተኛው የዓለም ጦርነቱ ሊያበቃ አካባቢ በአሜሪካ ቦምቢንግ ወይም ደግሞ ጃፓን ላይ ያሉ ሁለት ትልልቅ ከተሞች ሂሮሺማና ናጋሳኪ የሚባሉ ከተሞቿ ማለት ነው ውድመት ገጥሟቸዋል ሶ ያ የሆነው ደግሞ ምንድነው መጀመሪያ ጃፓን ታምን የነበረው ወይም ደግሞ የጃፓን የእድገት ፖሊሲ ያጠነጥን የነበረው ፈርስት ምን ማድረግ አለብን ብለው ያምናሉ ስትሮንግ አርሚ ቢውልድ ማድረግ አለብን ከዛ በኋላ ያን ስትሮንግ የሆነ ሚሊተሪ ፓወር ካለን ኢኮኖሚው ኔክስት የሚመጣ ነገር ነው ብለው ያምናሉ in the pre second world war years this ambition means build a strong army and becoming an industrial power መጀመሪያ ከሁለተኛ ዓለም ጦርነት በፊት በነበሩ አመታት ጃፓኖች ምን ብለው ያምናሉ መጀመሪያ ከፍተኛ የሆነ ጠንካራ የሆነ ስትሮንግ የሆነ አርሚ መገንባት አለብን ነው ከዛ ደግሞ ኢንዱስትሪያል ፓወራችን ከዛ በኋላ ቀጥሎ የሚመጣ ነገር ነው ነገር ግን ከዛ በኋላ ከሁለተኛ ዓለም ጦርነት በኋላ ግን ጃፓኖች ያ ስትሮንግ የሆነ አርሚ በአሜሪካ በቦምብ ከመደብደብ አላዳናቸው ወይም ደግሞ ሀገራቸውን ዜጎቻቸውን እንዳልጠቀመ ማየት ሲችሉ ምን ላይ ራዲካሊ ፎከስ ማድረግ ጀመሩ ማለት ነው making economy self-sufficient በኢኮኖሚ self-sufficient መሆን ከዛስ advancement of technology በቴክኖሎጂም ከፍተኛ የሆነ advancement ላይ መድረስ ከዛ ካቺንግ አፕ የምናደርገው በቴክኖሎጂና ከፍተኛ በሆነ ኢኮኖሚ ነው ማን ዌስተርኑን በባለፈው በሁለተኛው የዓለም ጦርነት የወጋቸውን ዌስተርን በዛ መንገድ ነው ካች አፕ የምናደርገው ወይም ደግሞ ያዝ የምናደርገው ብለው አመኑና ለዛ ሰሩለት ማለት ነው since it is disastrous defeat in World War II however Japan has abandoned militarism and has focused on becoming powerful industrial and technological countries እንግዲህ ምንም እንኳን ከዚህ ከሁለተኛ ዓለም ጦርነት በፊት በነበሩ አመታት ከፍተኛ የሆነ አምቢሽን የነበራት ቢሆንም ስትሮንግ አርሚ ቢውልድ ለማድረግ ከዛ በኋላ ግን ከጦርነቱ በኋላ ግን ምን ይህን ዲሳስተር የሆነ ወይም ደግሞ አጥፊ የሆነ ሐሳብ ዲፊት አደረገችና ታወችና in World War II እንደጠፋች ሲገባት however ነገር ግን Japan has abandoned militarism ወይም ደግሞ ወታደራዊ የሆነው ፖሊሲ አቆመችውና focused on ምን ላይ becoming powerful industrial and technological nation ለመሆን ቆርጣ ተነሳች ማለት ነው then the national economic policy for Japan is characterized as new mercantilism it involves state assistance regulation and protectionist policy and protections specific industrial sectors in order to increase their international competitiveness እንግዲህ ከዛ በኋላ ምን ላይ አተኮረች ናሽናል ኢኮኖሚክ ፖሊሲ የሚባል for Japan ላይ ማለት ነው characterized as new mercantilism ማለት መርቻንት አለ ወይም ደግሞ ከፍተኛ የሆነ ትሬድ አለ ይህ ግን ምንድነው it involves state assistance state ለመርቻንቶች ያግዛል በምን በሬጉሌሽን አለ ፕሮቴክሽን አለ ለምሳሌ ፕሮቴክሽን ማለት ከውጭ የሚመጡ ፋብሪኬትድ የሆኑ ወይም ደግሞ ያለቀላቸውም ሊሆን ይችላሉ እንደዚህ አይነት ኢምፖርት የሚደረጉ ነገሮችን በማስቆም አገር ውስጥ ያሉ አምራች ካምፓኒዎችን በማበረታታት ኢምፖርት ሰብስቲቱሽን የሚባለው ነገር የማምጣት ነገር ማለት ነው
እና ፕሮቴክሽን ኦፍ ስፔሲፊክ ኢንዱስትሪያል ሴክተርስ ኢን ኦርደር ቱ ኢንክሪዝ ዜር ኢንተርናሽናል ኮምፒቲቲቭነሳቸውን በመጨመር ማለት ነው። ለምሳሌ አንዲት ሀገር ላይ ያለ የጫማ ፋብሪካ አለ እንበል። ሶ አሁን ኢትዮጵያ ላይ አንድ ጀማሪ የጫማ ፋብሪካ ቢኖር ያ የጫማ ፋብሪካ ገና ጀማሪ ነው፣ በቴክኖሎጂም አድቫንስድ አይደለም ሶ ቴክኖሎጂካሊ አድቫንስ እስኪሆን ብዙ ነገሮችን እስከሚያስተካክል ምናምን ገበያው ማርኬቱ ማደግ አለበት አይደለም። ሶ ከውጭ ሀገር የሚመጡ በጣም አድቫንስድ የሆኑ ምቾት ያላቸው ምናምን ነገር ጫማዎች ኢምፖርት የሚደረጉ ከሆነ ግን ያ ጫማ ማንም አይገዛውም፣ ሶ ፕሮፊቴብል አይሆንም። ስለዚህ ከማርኬት ይወጣል ማለት ነው። ፕሮቴክሽን ማለት እነሱን ፕሮቴክት አደረገ ማለት ግን ገቨርመንቱ ከውጭ የሚመጡ ጫማዎችን ምን ማድረግ ነው? መከልከል ማለት ነው። እነሱን መከልከል ሲችል ማገድ ሲችል እነዚህ ምን ያደርጋሉ ማለት ነው? በደንብ ግሮ ያደርጋሉ ማለት ነው፣ ያድጋሉ። ስለዚህ ይሄ ነው ፕሮቴክሽን ፖሊሲ ማለት ነው። ኦኬ ሜኒ ተርምስ ሃቭ ቢን ዩዝድ ቱ ካራክተራይዝድ ዘ ዲስቲንክቲቭ ኔቸር ኦፍ ዘ ጃፓን ሲስተም ኦፍ ፖለቲካል ኢኮኖሚ፣ ዴቨሎፕመንታል ስቴት ካፒታሊዝም፣ ኮሌክቲቭ ካፒታሊዝም፣ ዌልፌር ኮርፖሬሽን፣ ኮምፒቲቲቭ ኮሚኒዝም፣ ኔትወርክ ካፒታሊዝም ኤንድ ስትራቴጂክ ካፒታሊዝም። እንግዲህ ለጃፓን ማርኬት ካራክተራይዜሽን በጣም ብዙ ተርሞች ወይም ደግሞ ወርዶች ይሆኑታል ነው። ለምሳሌ ኔቸር ኦፍ ጃፓን እንግዲህ ሲስተሙ ዲቨሎፕመንታል ስቴት ሊባል ይችላል። ዲቨሎፕመንታል ስቴት ሚንስ ለምሳሌ ዲቨሎፕመንታል ስቴት ካፒታሊዝም የሚል ስም፣ ኮሌክቲቭ ካፒታሊዝም፣ ዌልፌር ኮርፖሬቲዝም፣ ኮምፒቲቲቭ ኢኮኖሚዝም ኮሚኒዝም፣ ኔትወርክ ካፒታሊዝም እነዚህ ወርዶች ይገልጹታል ነው ባጭሩ። ኢች ኦፍ ዘስ ሌብልስ ኮኖትስ ፓርቲኩላርሊ ኢምፖርታንት ኤሌመንትስ ኦፍ ዘ ጃፓንስ ኢኮኖሚክ ሲስተም። እንግዲህ እያንዳንዳቸው ሌብል ወይም ምንን ያመለክታሉ? የጃፓንን የሆነ ፓርታቸው ወይም የሆነ ኤሌመንታቸው የጃፓንን ኢኮኖሚክ ሲስተም ይገልጻል ነው። such as its overwhelming emphasis on economic development, the key role of large corporations in the organization of the economy and society, primacy of the procedure over the consumer, and the close cooperation among government, business and labor። እንግዲህ ጃፓን ላይ እነዚህ ወርዶች ምን ይገልጻሉ? በገቨርንመንት በቢዝነስ ወይም ደግሞ በቢዝነስ ሜኖች እና በሌበር መካከል ያለን ክሎዝ የሆነ በደንብ የተቀራረበ ኮኦፕሬሽንን የሚያሳይ ይሆናል ነው። ኦኬ የት the term developmental state capitalism best captures the essence of the system because this characterization conveys the idea that state must play a central role in national economic development and in the competition with the West። እንግዲህ ምንም እንኳን እነዛ ሁሉ ወርዶች ቢኖሩም ነው ዲቨሎፕመንታል ስቴት ካፒታሊዝም የሚለውን ስም የወሰደችው ግን ጃፓን ቤስት ካፕቸርስ ዘ ኢሴንስ ኦፍ ሲስተም። እንግዲህ ለሲስተሙ ወይም ደግሞ በጠቅላላ ለጃፓን የኢኮኖሚ ሲስተም ቤስት የሆነ ወርድ የሚሆነው ዴቨሎፕመንታል ስቴት ካፒታሊዝም ነው። ግን ቢኮዝ ምክንያቱም ዚስ ካራክተራይዜሽን ይህ ካራክተራይዜሽን ምንን ስለሚያሳይ ነው? ዘ አይዲያ ዛት ስቴት መስት ፕላይ ኤ ሴንትራል ሮል ነው። ስቴት የግድ ሴንትራል ሮሉን ፕላይ ማድረግ ስላለባት ኢን ናሽናል ኢኮኖሚክ ዴቨሎፕመንት ኤንድ ኢን ዘ ኮምፒቲሽን ዊዝ ዘ ዌስት ከምዕራባውያን ጋር የምታደርገው ኮምፒቲሽን ወይም ደግሞ ለራሷም ለምታሳየው ወይም ደግሞ ለምታመጣው ፈጣን እድገት የስቴት ሚና በጣም ከፍተኛ በመሆኑ ነው። ዘ ጎል ኦፍ ካቺንግ አፕ ዊዝ ዘ ዌስት was strongly worked on። እንግዲህ ካቺንግ አፕ ዊዝ ዘ ዌስት ወይም ደግሞ ከዌስተርኑ ጋር ያለውን ኮምፒቲሽን ለማሸነፍ የሚሄዱበትን ወይም ደግሞ የወሰኑበትን ጎል ያስቀመጡትን ጎል በጣም በአሪፍ እየሰሩለት ነው ማለት ነው። to this end the state assumed central role in the economy and specifically the elite pursued rapid industrialization through strategy employing trade protection, import lead growth and other policies። እንግዲህ የተለያዩ ፖሊሲዎችን በማለት እና ለዚህ ጎል ደግሞ የሚሆን ገቨርንመንቱም ምንድነው እነዚህ ኤላይት የሚባሉት
እንትኖች ምንድነው ምሁራን ነው ነበር ምሁራን እነዚህ በሙሉ የየራሳቸውን ሚና እየተጫወቱ የየራሳቸውን ነገር እዛ ጋር አስተዋጽኦ እያደረጉ ነበር ነው። the Japanese people have also supported this extensive interventionist role of the state and believe that the state has a legitimate and important economic functions in promoting economic growth and international ኮምፒቲቲቭነስ። እንግዲህ የጃፓን ፒፕልም የገቨርንመንቱን ኢንተርቬንሽን ምን ስታተውታል ቅቡልነት አግኝቷል ወይም ደግሞ ሌጂቲሜት ሆኗል። ገቨርንመንቱ ለዚህ ኢንተርናሽናሊ ኮምፒቲቲቭ ለመሆን ለግሮዝ ለኢኮኖሚክ ግሮዝ የገቨርንመንት አስፈላጊነት በጣም እጅግ ከፍተኛ ነው ብለው አምነው ማለት ነው ገቨርንመንትን እያገዙ ነበር። the government bureaucracy and the private sector with the former frequently taking the lead have consistently worked together for the collective good of Japanese። እንግዲህ ኮሌክቲቭ ለሆነ ለጃፓኖች ኮሌክቲቭ ወይም ለጃፓን ሶሳይቲ በጣም ኮሌክቲቭ ለሆነ ወይም ደግሞ ምንድነው የሚባለው የጋራ ነው የሚባለው የጋራ ሶ ለዛ እየሰራለት ነበር ነው። ኢንዱስትሪያል ፖሊሲ has been the most remarkable aspect of the Japan system of political economy። እንግዲህ ለጃፓን ሲስተም ኦፍ ፖለቲካል ኢኮኖሚ ማለት ነው ኢንዱስትሪያል ፖሊሲ has been the most remarkable ምንድነው ይሄ በጣም ወሳኝ ወይም ደግሞ ምንድነው የማዕዘን ድንጋይ የሚባለው አስፔክት ኦፍ ጃፓኒስ ሲስተም ኦፍ ፖለቲካል ኢኮኖሚ in the early post war decades በትንሽ ከጦርነቱ በኋላ በነበሩ ትንሽ 10 ዓመታት ማለት ነው the Japanese provided government support for favored industries especially for high technology industries። እንግዲህ በጣም ጃፓን ላይ ለቴክኖሎጂ ኢንዱስትሪዎች ትልቅ ቦታ ተሰጥቶ ነበር through trade protection generous subsidies ላይክ ለምሳሌ ስልክ የሚያመርቱ ከሆነ የራሳቸውን ምርት እንዲጠቀሙ በመጀመሪያ ከውጭ የሚገባን ስልክ ማስቆም ጀነሬት ሰብሲዲስ የምድረው ሰብሲዲ ሚንስ ምንድነው ከፍተኛ የሆነ ድጎማ ለነዚህ ኤንድ አዘር ሚንስ በተለያዩ ሚንስ እገዛ እየተደረገላቸው ነበር። through subsidies provisions of low cost financing and specially administrative guidance by bureaucrats and the Japanese state plays major role in the economy። እንግዲህ ጃፓኒስ ስቴት ለኢኮኖሚ በጣም ሜጀር የሆነ ወይም ትልቅ የሆነ ሮል ተጫውቷል ለጃፓን እድገት ማለት ነው። በሳብሲዲ በፕሮቪዥን በሎው ኮስት ኦፍ ፋይናንሲንግ ወይም በትንሽ የኢንተረስት ሬት ፋይናንስ በማድረግ ስፔሻሊ አድሚኒስትሬቲቭ ጋይዳንስ በጋይዳንስ ወይም ደግሞ አስተዳደራዊ መመሪያ ነው የሚባለው በእንደዛ እና ቢሮክራቶች የጃፓን ባለስልጣናት በእነዚህ ነገሮች በጣም ከፍተኛ የሆነ ለጃፓን እድገት አስተዋጽኦ አድርገዋል ነው። ፖለቲካና ኢኮኖሚ በዚህ መንገድ ጃፓን ላይ ተደጋግፎ ዛሬ ላይ ደርሳለች። in this regard the Japanese states extensive use of what is known as the infant industry protection system deserves special attention የሚሰጠው ደግሞ ምንድነው ኢንፋንት ኢንዱስትሪዎች ወይም ደግሞ ጀማሪ የሚባሉት ኢንዱስትሪዎች ከፍተኛ የሆነ ፕሮቴክሽን ይደረግላቸዋል በጃፓን ማለት ነው። ሶ ከፍተኛ የሆነ ፕሮቴክሽን ማለት ለምሳሌ ኢንፋንት ኢንዱስትሪ ቅድም በጫማ የነገርኳችሁ ማለት ነው። በጫማ ለምሳሌ ኢትዮጵያ ውስጥ አንድ የጫማ ፋብሪካ ቢከፈት ያ የጫማ ፋብሪካ ፕሮቴክት ለማድረግ ኢንፋንት ነው አይደለ ጀስት እየጀመረ ነው ገና ኢንፋንት ኢንዱስትሪ ማለት ጀማሪ ገና እየተፈጠሩ እየወጡ ያሉ ኢንዱስትሪዎች እንደማለት ነው። ሶ እየጀመረ ነው ገና ስለዚህ ለዚህ ከውጭ የሚመጣን ጫማ በማገድ ይሄ በጣም ራሱ ሞደርናይዝ ያደረገ በደንብ ብዙ ቴክኖሎጂዎች ጋር የታገዘ አሰራር አምጥቶ ማርኬቱንና ቴክኖሎጂውን ከፍ እንዲያደርግ በማሽነሪም በቴክኖሎጂም በምንድነው በስኪልድ ሂውማን ሪሶርስም ገቨርንመንት እገዛ ያደርጋል ነው። ጃፓን ላይ ይሄ ሃይ የሆነ አቴንሽን ዲዘርቭ ይደረጋል ይሰጠዋል you know Japanese industrial policy was most successful in the early post-war years when Japan was rebuilding its war-torn economy። እንግዲህ war ወይም ደግሞ የሁለተኛ ዓለም ጦርነት ላይ ጦርነት ያደቀቀውን ኢኮኖሚዋን ሪቢውልድ ለማድረግ
የጨረሰባት በጣም ትንሽ ጊዜ ነበረ ወይም ደግሞ ሰክሰስፉል የሆነችው early ነበረ። በቅርብ ጊዜ ሰክሰስፉል የሆነች ራሷን ወደ ተሻለ ኢኮኖሚ ወይም ደግሞ ዛሬ እንዳለችበት ትልቅ የኢኮኖሚ ማማ ላይ ለመድረስ አቅቷታል። however as Japan closed the technology gap with the West and its firms become more powerful in their own right, Japan's industrial policy becomes considerably less significant in the development of the economy። እንግዲህ ከፍተኛ የሆነ ምንድነው ጋፕ በጃፓንና በአዘር ዌስተርን እንትን እንዴ ጃፓን ክሎዝድ ዘ ቴክኖሎጂ ጋፕ ዊዝ ምን አድርገዋለች? ክሎዝ አድርገዋለች ጋፑን ማን ዌስት ኤንድ ኢትስ ፈርምስ ቢካም ሞር ፓወርፉል። የጃፓን ፈርሞች ወይም ደግሞ ይሄ ምንድነው አምራች ኩባንያዎች ፓወርፉል እየሆኑ መጡ። እንዴት? ዜር ኦውን ራይት ጃፓንስ ኢንዱስትሪያል ፖሊሲ ቢካም ኮንሲደራብሊ ለስ ሲግኒፊካንት ኢን the development of the economy. Okay, yet the population and the government continued to believe that the state should play a central role in the continuing industrial evolutions of the economy። እንግዲህ በጃፓን ኢኮኖሚ ኢንዱስትሪያል ኢቮልቭ እያደረገ ወይም ደግሞ ኢቮሉሽኑ የኢንዱስትሪያል መፈጠር የኢንዱስትሪያል መስፋፋት እየቀጠለ እንዲሄድ የጃፓን ስቴት ኢንተርቬንሽን ስቲል አስፈላጊ ነው ተብሎ ይታመናል። እየሰሩበትም ነው ማለት ነው። ኦኬ ጋይስ በዛሬው ቪዲዮአችን ጃፓን ያየንበት ይህንን ይመስል ነበረ። ዜን በኔክስት ቪዲዮ ደግሞ ጀርመን ሲስተም ኦፍ ሶሻል ማርኬት ካፒታሊዝም የሚለውን ነው የማቀርብላችሁ የሚሆነው። ለዛሬ እዚህ ጋር እናቆማለን ማለት ነው። ሰላም